አይደርስም። ባይገርምሽ እንዴ አሁን እኮ ይኸው ገባች አይደል? አዳሯን 10 ትገባለች። ምድረ ሾካ ሮዛም እኮ በእለቱ 3000 ገብታ ነበረ። ምን ያን ያህል እንትን አትበያውን ያደለም የኛ አሁን ዋናው ቁም ነገር ገባች። ስለዚህ ዝም ብላችሁ አትናገሩ። ተረጓቸው ሚራስ ጉዳይ ዝም ብላችሁ ስራችሁ ስሩ፣ የራሳችሁ ስራ። ገባች አልገባች ምን አሳያችሁ? ዝም በሉ በቃ። እኔ ማለት መስጠት ነው ህጀ ለምን አይላታለሁኝ? አሁን ቆይ ልጅቷ እኮ ሾክን በሾክ ለማውጣት ነው እየጣረች ያለችው። እንግዲህ ክብሯን እንዳወረደች ደግሞ በተቻለ መጠን እውነቱን ተናግራ ካስታረቀችልን እኛ ዝም ብለን እናያት። ምን ነው እናንተ ብቻ እውነቱን ካንተ አይደለም ብላ ትናገር። ጨርቁ ነው ዛሬ ያለ ነገር አለ። ብሩክ ምን አለ መሰላችሁ? እኔ ልጁ እስከሚወለድ አልጠብቅም። እውነታዊ ያለው አንቺ ጋር ነውና ተናገሪ አውጪው እያላት ነው። አሁን ደግሞ ልጁ ያንተ አይደለም ብላ እንድትመጣ ነው ይሄንን እንትን መስመር እየሰጠ ያለው እሱ። ቆያ እናንተ ደግሞ አሁን ደግሞ እንደዚህ አይደለም። እኛ የምንወዳቸውን ልጆች በሆነ ነገር ዝም ብሎ መጣል ማለት መጀመሪያም ከልባችን ካልሆነ ነው እንጂ እንደዚህ አይደለም። አሁን ልጅቷን የጠላናት አይደለም። ልጅቷ አንድ ገጸ ባህሪ ናት። እየተባባልን አይደል እስካሁን የመጣ ነው። ራሷን ያረከሰች ሴት ክብሯን ያዋረደች። ሼር ለምን አያርጉላ? ሼር ለምን አደረጉ? ሼር ለምን አደረጉ? እና ሼር ይሄን ያህል ሲና አብራቸው ሰርታ ታዲያ ስንት እናገኙ አድርጋ ታዲያ እኔና አንቺ እዚህ በነገሩ እናደን እንጂ እኮ እሷ እኮ ማርከስ ሰው ሽንት ቤት የሚጠርገው ሰው ለምንድን ነው? ሽንት ቤት የሚያጸዳው ብር ለማግኘት እና ታዲያ ሽማግሌ የሚያጥበው የሚያጸዳዳው ለምንድን ነው? ብር ለማግኘት ነው። አሁን እሷ ክብሯን አዋርዳ ራሷን ዝቅ አርጋ ሴትነቷን ሸጣ ማለት ነው። ማለት እርጉዝ ሆና ለዛውም ሴትነቷን አዋርዳ የመጣችው ብር ለማግኘት ነው። ዋናው ቁም ነገሩ ሲጀመር ይታይሽዬ ዛሬ ያዩት ነፍሰ ጡር አይደለችም። የሆነ ነገር አስራበት ወደ ራሳቸው ነፍሰ ጡር ናት። ነፍሰ ጡር አይደለችም። አያከራክረንም። መጀመሪያ እንደማመጥ ከልብ ከሆነ የምናወራው እንደማመጥ። ተረጋጉ እህቶች፣ ተረጋጉ። ያዛርጉት እስቲ አይዟችሁ። ያናድጃል እኮ እኔ ከእናንተ የባሰ ተናድጃለሁ እኮ። ግን ደግሞ እንዲህ አይነት ዲያሎግ ስናደርግ ግን በተቻለ መጠን ቀዝቀዝ ብለን ቢሆን ጥሩ ነው እና ቃላት በመሀላቸው ገብታ እሷም ስትከፍተን ያላረኳትም እኔ ማበረታታቱን እንትን ጥሩ ነው። ግን መጥፎ አይዲያ ይዘው ስለመጡ የሰው አስተማሪነቱ ብዙ የሚያስተምረው ነገር ቢኖርም እኔ በዚህ መልኩ ሴትን ከማስተማር ወይም ሌሎቹን ሰዎች ለማስተማር ከመሞከር ሌላ አይዲያ ቢፈልጉ ነው የሚሻለው። ይሄ እነሱም ሲጣሉ ማየት፣ ሲሰዳደቡ ምን ሲሉ ማየት ትንሽ ስለሚከብድ፣ ሲላቀሱ ማየት ትንሽ ስለሚከብድ ለኛ ለተመልካቹ በእነሱ ለምንዝናና ሰዎች አይመጥንም ነው። አሁንም እሷ እንግዲህ ወደዚህ ቀርባ በአጭር ጊዜ ወደዚህ አሁን የመጣችውና ዩቱብ ከፍታ ይዛ የመጣችው እርግጠኛ ነኝ ከሁለት ሲን ወይ ከአንድ ሲን በኋላ እኔ እናንተ እንድትለያዩ አልፈልግ። ሃይሚ ቆርጣለች አሁን ዛሬ ያየ ነው። ስለዚህ ከቆረጠች እና ከተለያዩ እኔ ሲቆጨኝ ነው የሚኖረው። ወይም ደግሞ አንድ እርጉዝ ይሄን ሰርታ በሰላም እገላገላለሁ ብላ አታስብም። እንዲህ አይነት የሚዋደዱ ሰዎችን አጣልታ በሰላም እገላገላለሁ ብላ ስለማታስብ የግዴታ ወደ እግዚአብሔሩ መንገድ መቅረብ ስላለባት እውነቱን ትናገራለች ብዬ አስባለሁ። እዚህ እውነቱን ከተናገረች ደግሞ እስከዛሬ ስታሰራቸው ነበረ። እኛም ቢያናድደንም ግን ወደ እውነቱ ለመጠጋት እስከሆነ ድረስ እኛ 3 ወር 2 ወር የሚባል አሁን 3 ሳምንት ነው እና ኦልሞስት 30 ወር እየሆናት ነው። ወደ 30 ወር እየሆናት ነው እና 30 ወር ደግሞ ማለት 7 ወር ከ1 ሳምንት እንደዛ አካባቢ እንደዛ ነው እና 7 ወር ከ2 ሳምንት እንደዛ መሰለኝ ሰው ይችላል። ምክንያቱም የሃይሚ ውሳኔዋ የያዘችው አቅጣጫ የእሷ አሁን ካራክተሯ የያዘችው አቅጣጫ በአጭር ጊዜ የሚያስቆም አይነት ካራክተር ነው አሁን እየሰራች ያለችው ሃይሚ። በቃ ቆርጫለሁ ተለያይተናል የሚል ነገር ስለሆነ ይሄንን ደግሞ ለማጥበብ የግዴታ እሷ አይ በቃ እኔ
ከዚህ አንጻር በዚህ ምክንያት ነው ብላ ልትመጣ ትችላለች። እና ሁላችንም በተቻለ መጠን እህቶች እንታገስ። በቃ ያው ያናድዳል እና እነሱንም እንትን አንበላቸው። በዚህ ደረጃ ተረድተን አብረን በጋራ እያወራን ነገሮችን ብናስኬድ መልካም ነው የሚል ነገር ስላለኝ ነው። እህቶቼ ከልብ ወዳችኋለሁ። አመሰግናለሁ ስላዳመጣችሁ። ትክክል ነሽ፣ ግን ይሄ ነገር እኮ ትክክል ነሽ፣ አንቺ ትክክል ነሽ። ብቻ ግን በእንደዚህ አይነት ነገር ሲመጣ በጣም ያስከፋል። አሁን ትላንትና የነበረበት ታውቃላችሁ፣ የቀዱኝ ነው። ትላንትና ሁሉም የተባላ ነበረ። እዚህ ጋር እናት ተዘቀዘቀች፣ እሷን ፊቷን ተዘጉ፣ እንደዚህ ሆነ። ይሄ ማባላት በምን የመጣ ነው? እንደዚህ ስለምን ይሆናል? እንደዚህ ተመሆን ይህ ትምህርት ነው ተብሎ አይሆንም፣ አይመጣም። በእነሱ ቦታ አይመጥናቸው። ይሄ ነገር እንደዚህ አይነት አይደለም። አይዲያም ብዙ ነገሮች ብዙ ነገር በእነሱ የመጣ ብዙ ሰው ተጎድቷል። ብዙ ሰው በማዳም ቤት ያለ እንዳለ የተጎዳ ነው፣ በሳት የተቃጠለ ነው። እና ይሄ ነገር ምንም በቃ ብዙ ሰው አሁን አይሚ አልቅሳ ስትመጣ ወደቀችበት ቦታ ሆስፒታል ሆና አልታመመሰዋለሁ። የእሷ ጠላቶች ናቸው የተባሉት ታሟል፣ አልቅሷል፣ አዝኗል። ለምን እንደዚህ አይነት ጥሩ አይደለም። ትልልቅ ሰው ደግሞ መግባትም የሌለበት ነው። ይሄ ሙሰልሰል ነው እንዴ? ይሄ ተዋርደሽ ወርደሽ መታየት በጣም ከባድ ነው እንዴ! በጣም ያሳፍራል። እነሱ በእኛ ላይ ነበረ እየተጫወቱ ነበር። እንደዚህ ይደረጋል እንዴ? ቻናል